አርበኛ እስክንድር ነጋ በቅርቡ ውህደት ተፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባልነት እንደማይቀበለውና በምትኩ ሌላ ሰው እንዲተካ ጠየቀ። አርበኛ እስክንድር ነጋ ይህንን ያስታወቀው ዛሬ ጥር 12 2018 ዓ.ም ለንቅናቄ ፖሊት ቢሮ በጻፈው ደብዳቤ ነው። በዝርዝር እንመለከተዋለን። በላሊበላ ከተማ የቃና ዘገሌላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡት ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል። የፋኖ ኃይሎች በጥምረት በመሆን በወሰዱት እርምጃ በጸረ አማራው አገዛዝ ወታደር ላይ ጉዳት ደርሷል። በማዕከላዊ ጎንደር አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር ተብሎ በሚጠራው አካባቢ ፋኖዎቹ በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ከፍተኛ ጉዳት መድረሱን ወታደራዊ ምንጮች ተናግረዋል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥር 12 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አርበኛ እስክንድር ነጋ በቅርቡ ውህደት ተፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበለውና በምትኩ ሌላ ሰው እንዲተካ ጠየቀ። አርበኛ እስክንድር ነጋ ይህንን ያስታወቀው ዛሬ ጥር 12 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፈው ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበለው የገለጸው አርበኛው የድርጅቱ አካል በመሆኑ ክብር እንደሚሰማው ገልጿል። ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌለው በግልጽ አስቀምጧል። በአዲሱ ውህደት ድርጅት ውስጥ የፖሊት ቢሮ አባል ሁኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲል ጥያቄ አቅርቧል። ከአመራርነት ለመልቀቅ ቢወስንም ከትግሉ እንደማይለይ አርበኛ እስክንድር ነጋ አረጋግጧል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደመቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎችን በሙሉ እንደምፈጽም አረጋግጣለሁ ሲልም ተናግሯል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞቴን አስተላልፋለሁ ብሏል። አርበኛ እስክንድር ነጋ ከአመራርነት ለመገለል የወሰነበትን ዝርዝር ምክንያት በደብዳቤው ላይ አላስቀመጠም። ወደ ሌሎች መረጃዎች ስናልፍ በላሊበላ ከተማ የቃና ዘገሌላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡት ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረውን የቃና ዘገሌላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው የመረጃ ምንጮች ገልጸዋል። በምስራቅ አማራ ቀጠና በታሪካዊቷ ላሊበላ ከተማ ዛሬ ከረፋዱ ጀምሮ ያገዛዙ ወታደሮች በዓሉን ለማክበር በተሰበሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን ለማወቅ ተችሏል። ጥቃቱ ትኩረት ያደረገው በተለይም ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመናኑ በዓሉን በሰላም አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎች የድብደባው ሰለባ ሆነዋል። የፋኖ ኃይሎች በጥምረት በመሆን በወሰዱት እርምጃ በጸረ አማራው አገዛዝ ወታደር ላይ ጉዳት አድርሰዋል። በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር ተብሎ በሚጠራው አካባቢ ፋኖዎቹ በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ከፍተኛ ጉዳት መድረሱን ወታደራዊ ምንጮች ገልጸዋል። የፋሽስቱ ወንበር አስጠባቂ የሆነው የ92ኛ እና 78ኛ ክፍለ ጦር 2ኛ ሬጅመንትን ጨምሮ 70 የሚሆኑ የጠላት ሰራዊት ከጥቅም ውጭ ተደርገዋል። በተጋድሎ በጠላት በኩል ከ70 በላይ ሲደመሰሱ ከ40 በላይ ቁስለኛ ተደርገዋል የተባለ ሲሆን ስማቸው ለጊዜው ያልታወቁ ከፍተኛ ወታደራዊ አመራሮች እንደሚገኙበትም ተጠቁሟል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሐንን ኢላማ በማድረግ አርሶ አደሮችን ገድሏል፣ ንብረትም አውድሟል። በተያያዘ ዜና ጎንደር ጉና ክምር ድንጋይ ያገዛዙ ሰራዊት በህዝበ ክርስቲያኑ ላይ ጥቃት ፈጽሟል። በትናንትናው ዕለት ጥር 11 2018 ዓ.ም በጉና ኪዳነ ምህረት ቤተክርስቲያን የጥምቀትን በዓል ለማክበር በወጡ ህዝበ ክርስቲያኖች ላይ በተለይም በስርዓት አስከባሪዎች ላይ ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። የአገዛዙ ዙፋን አስጠባቂ ሰራዊት ዛሬም እየፈረሰ ፋኖን መቀላቀሉን ቀጥሏል።
በጎጃም ቀጠና ከሚንቀሳቀሰው ወራሪ ሰራዊት መካከል 9 የሚደርሱት የሰራዊቱ አባላት የስምሪት ቀጠናቸውን ለቀው የቴዎድሮስ እዝ የፋኖ ኃይሎችን ተቀላቅለዋል። የአገዛዙ ተቋም እየፈረሰ በቀጠለበት የብልጽግናው አገዛዝ ሰራዊት ከነሙሉ ትጥቃቸው የፋኖ ሰራዊትን እየተቀላቀሉ ይገኛሉ። ፋኖን በይፋ ከተቀላቀሉት የአገዛዙ ወታደሮች መካከል ወታደራዊ አመራሮች እንደሚገኙበትም ተመላክቷል። በአዲስ አበባ ከተማ ከከተራ ጀምሮ የተከበረውን ሃይማኖታዊ ክብረ በዓል ተከትሎ በርካታ ምዕመናን መታፈናቸው ተሰምቷል። አገዛዙ በሺዎች የሚቆጠሩ የጸጥታ አካላትን በማሰማራት ሰላም በማስከበር ስም የማምለክ ነጻነትን መጋፋትን የማወክና ፍርሃት የመፍጠር መንግስታዊ ውንብድናን የሚቃወሙ ቁጥራቸው ቀላል የማይባል ኦርቶዶክሳውያን ወጣቶች በአቡነ ሳሪዎስ ትዕዛዝ ታፍነው ወደ ማጎሪያ ቤት መወሰዳቸው ተረጋግጧል። በአቡነ ሳሪዎስ ተሰጠ በተባለው ትዕዛዝ በተፈጸመው አፈና ቤተ ክህነት ድምፅ ለማሰማት አልፈለገም። ስለ እምነታቸው ነጻነትና ስለ ወገኖቻቸው ጭፍጨፋ ድምፅ ያሰሙ ምዕመናን በጅምላ ታፍነዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።